ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥ እኛም ማበረታታት የምትፈልጉ ብቻ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ወደ ትምህርት ቤት የምትሄደውን ዩሚን ያሳየናል። ታዲያ ዩሚ በሐሳብ ነበር ስትጓዝ የነበረው። በመቀጠልም አንድ መንገድ ጋር በምትደርስበት ጊዜ ነጭ የሚያምር ውሻ ባለቤቱ በገመድ አስሮ ይዞት ታያለች። ታዲያ ውሻው ምንም አያስፈራም ነበር፣ በጣምም ያሳዝን ነበር። ታዲያ እየጮህም አልነበረም፣ ዝም ብሎ እየተመለከታት ነበር። እሷ ግን አንበሳ ያየች ያህል በጣም ፈርታ እየሮጠች ነበር ከዛ ቦታ የምትሄደው። እንደዚህ ትናንሽ ነገሮች በጣም ያስፈሯት ነበር። ምንም ነገር ከሚያስደነግጣት ከሚያስደስታት ዝም ብሎ መኖርንና ስሜትን መሸሽ የምትወድ አይነት ሴት ነበረች። ወደ ትምህርት ቤት ከገባችን በኋላ የስፖርት መምህራቸው ሁሉም ጥንድ ሆነው ስፖርቱን እንዲሰሩ እየጠየቀቻቸው ነበር። ከሁሉም ልክ እንደ ጉዝ ነገር ቆማ የቀረችው ዩሚ ነበረች። ታዲያ ሁሉም ጥንድ በሚሆኑበትም ጊዜ እሷ ነበረች ብቻዋን የቀረችው። መምህሯ ሜን ካየች በኋላ ብቻዋን ስፖርት መስራት ስለምትችል እንድትሰራ ነበር የነገረቻት። ይሄ ነገር ይበልጥ ልቧን ያደነድነው ጀመረ። በአይምሯ እንደዚህ አይነት ሃይስኩል ላይ የሚፈጠሩ ነገሮች ምንም ጥቅም እንደሌላቸው ራሷን ታሳምን ነበረ። ያልታየች የማትፈልግ ሰው መሆን ያስደስታት ነበረ። አንድ ቀን ላይም የኬሚስትሪ ክላስ ነበረ። ታዲያ አንዲት ልጅም ኬሚካሉን በምታቀላቅልበት ጊዜ ስላበዛችሁ ሙሉ ለሙሉ ጠረጴዛውን ያጥለቀልቀው ጀመረ። ከዛም ባሻገር የተቀመጠበት እቃ ፈንድቶ ነበረ። ያኔ ተማሪዎች እንዳለ በድንጋጤ እየተመለከቷት ነው። አጠገቧ የቆመችው ደግሞ ዩሚ ነበረች። መምህሩም በድንጋጤ ይመጣል። ልጅቷንም እያረጋጋት ነበረ። ከተጎዳች ወደ ሆስፒታል እንድትሄድ እየነገራት ነው። ዩሚን ግን ዞር ብሎ ከተመለከታት በኋላ ምንም ነገር አልነገራትም ነበረ። ትንሽም ስለ ደህንነቱ አልተጨነቀም። ታዲያ ግን ዩሚ ብርጭቆ በሚሰበርበት ጊዜ እግሯ ተቆርጦ ነበረ። ታዲያ የራሷን እግር እያከመች ህመም ምንም ማለት እንዳልሆነና አለመታየትም ችግር እንደሌለው ከዚህ ስትወጣ ሁሉም ነገር እንደሚያበቃ ለራሷ ትናገር ነበረ። ታዲያ መሬት ላይ ያሉ ብርጭቆዎችንም አንድ ባንድ ትለቅማለች። በቀጣይ ረፍት ሰዓት ላይ ሁሉም ተማሪዎች ያመጡት ውጤት ተለጥፎ ነበረ። ተማሪዎቹ ግማሹ ይደሰታሉ፣ ግማሾቹ ደግሞ ያዝኑ ነበረ። ሁሉም ሰው ደግሞ እሷን በግርምት እያያት ነው። ውጤቷ እንዳለ ከሁሉም አንደኛ ነበረ። ትንሽ እንግሊሽ ትምህርት ላይ ብቻ ነበረ ዝቅተኛ ውጤት ያመጣችው። ታዲያ ግን ፊቷ ላይ ምንም አይነት ስሜት አይታይም። ያዘነችም የተደሰተችም አትመስልም። ነገር ግን ጸጉሯ ላይ ያለችውን የድመት ክሊፕ በማንሳት እሷን እያሻሸች ሁሉም ነገር ደህና እንደሚሆን እየተናገረች ነበረ። ታዲያ ግን ከሁሉም በላይ ሳኩራ የተባለው የእንግሊዝ መምህሯ ነበር የተመለከታት። ደስተኛ እንደሆነችም በመቅረብ ይጠይቃታል። እሷም ዝም ነበር ያለችው። የልብ ጓደኛዋ ናሚንም ከጠቀሰ በኋላ ደስታዋን ከሷ ጋር እንደምታከብርም ይጠይቃታል። አሁንም ዝም ነበር ያለችው። ሳኩራ ማለት ትምህርት ቤት ውስጥ ተማሪዎች የሚያብዱለት በጣም ኮስታራ እንዲሁም የተረጋጋ ጎበዝ መምህራቸው ነበረ። ያያቸው ሴቶች እንዳለ በፈንጠዝያ ይጮሁለት ነበር። ከሱ ትኩረትን ማግኘት የማትፈልግ አንዲትም ሴት ተማሪ አልነበረችም። ታዲያ ሳኩራ ዩሚን እያወራት እያለ ክፍል በምትጨርስበት ጊዜ ወደ እሱ ቢሮ እንድትመጣ ነበር የነገራት። ታዲያ ከትምህርት በኋላም በምትመጣበት ጊዜ ሲነግራት የነበረው ከሁሉም ውጤቷ ዝቅተኛ ያመጣችው እንግሊዘኛ እንደሆነ፣ በዚህም የትርፍ ጊዜ ትምህርት ሊሰጣት እንደሚፈልግ ነበር የነገራት። እሷ ግን እንደዚህ አይነት ነገሮችን አትፈልግም። ከዛ ባሻገር ከሰው ጋር ራሱ መቀራረብ ስለማትፈልግ ነበረ። በስነ ስርዓት ሲነግራት የነበረው ውጤቷ እንዲሻሻል ግድ ከሱ ጋር ማጥናት እንዳለባት ነበረ። በዛ ጊዜ ቀሚሷን ጥብቅ አድርጋ ትይዛለች። ይህንን የምታደርገው ስሜቷ ፊቷ ላይ እንዳይታይባት ነበረ። ታዲያ እሱም ይህን ነገር ላይ ትኩረት ሰጥቶት ነበር። እሺ ብላም ትሄዳለች። በመቀጠልም ሌላኛው መምህር ይሄንን ወሬያቸውን ስለሰማ እሱ ጋር ከቀረበ በኋላ ይሄ ነገር ለዩሚ ጥሩ ላይሆን እንደሚችል፣ ሌሎች ትምህርቷ ላይ ዝቅ እንድትል ሊያደርጋት እንደሚችል እየተናገረ ነበረ። ሳኩራ ግን በኩራት ሲናገር የነበረው የእንግሊዘኛ ውጤቷም ሆነ ሌሎች ትምህርት ላይ የምታመጣቸው ውጤቶች እንደሚስተካከሉ ነበር የተናገረው። ታዲያ የተፈጠረባትንም ነገር ለልብ ጓደኛዋ ናሚ ነበር ስትነግራት የነበረው። እውነት እኮ ነው፣ ማጥናት አለብሽ። ከሁሉም ውጤቶች እኮ በጣም ዝቅ ያለው እንግሊዘኛ ነው። ደግሞ መምህራችን ጎበዝ ነው። ታዲያ ናሚ አጠገብ አንድ ወንድ ቁጭ ብሎ ነበረ። የናሚ ፍቅረኛ ነው። ይሄንን ያየችው ዩሚ ከፋት ጀመረ። ከወንድ ጋር እንደዚህ አይነት ግንኙነት ጭራሽ ኖራት አያውቅም ነበረ። ምንም ቢሆን ግን ከመምህሩ ጋር መቀራረብ ስለማትፈልግ የእሱን ትምህርት መማር አልፈለገችም። ፊቷ ላይ ንዴት ይታይ ነበረ። ሁሌ ስትናደድ ደግሞ ጣፋጭ ነገሮችን መመገብ ትወዳለች። ከትምህርት ቤት መጨረሻ ሰዓት ላይ ስለሆነ የምትማረው ከዚህ በኋላ ከናሚ ጋር ወደ ቤት አንድ ላይ እንደማይሄዱ ነበር የነገረቻት። ያቺ ሰዓት ነበረ ከሷ ጋር የምትገናኝበት ሰዓት። በዚህም ደስተኛ አልነበረችም። ምናልባት እረፍት ሰዓት ላይ ያገኛታለሁ ብላ ነበር ያሰበችው። ክፍል ውስጥም ቁጭ ብላ ሁሌ መጽሐፍ ታነብ ነበረ። በቀጣይ ጊዜም ልክ እሱ በቀጠራት ሰዓት በሰዓቱ እሱ የሚያስተምርበት ክፍል ነበር የሄደችው። እሱም ቁጭ ብሎ እየጠበቃት ነበረ። ልክ እዛ እንደገባች ያስተምራት ጀመረ። ነገር ግን የሚያስተምረው ነገር ምንም ሊገባት አልቻለም።
አልገባኝም ስትለውም እየቀለደባት ነበር። ከዛም ባሻገር የዋና ትምህርት ላይ በጣም ጎበዝ እንደሆነች፣ ታዲያ ሁሉም ሰዎች ጠንካራ የሚሆኑበት አንድ ነገር እንደሚኖራቸው፣ ነገር ግን ይህንንም ጥሩ ውጤት ማምጣት እንደምትችል እየነገራት ነበር። በመቀጠልም የጠየቃት በህይወቷ አልቅሳ ወይም ተደስታ እንደምታውቅ ነበር። ቀርቦ በሚያወራት ጊዜ ግን እሷ በጣም እየፈራች ነው። እሱም በምታጠናበት ጊዜ ምንም የማጥናት ስሜት ከሌላት ከትምህርቱ ጋር እንደማትግባባ እየነገራት ነው። በሚናገር ቁጥር ግን እሷ ግራ እየተጋባች ነበረ። ስሜቶችን መግለጽ ላይ ግን በጣም ያቅታት ነበረ። በዚህ እቃዋን ሰብስባ ነበረ ልትወጣ የነበረው። ወዴት እንደምትሄድ ይጠይቃታል። ታዲያ በሩንም በእጁ ዘግቶት ነበረ። አሁንም እየተቀራረቡ ነው። ታውቃለህ አይደል የምትሸተው እንስሳ ነው። እንደዚህ አይነት ሽቶችን ደግሞ አልወድም። እሱም ቀርቦ ከመናገሩ በፊት ገፍትራው ነበር ሄደችው። በማታውቀው ሁኔታ ልክ ስትሮጥ ልቧ እየመታ ነበረ። ቤትም ስትገባ ከዚህ ቀደም ከሳኩራ ጋር ስናየው የነበረው መምህር ሳኩ የሷ አጎት ነበረ። በዚህም ሲነግራት የነበረው እንግሊዘኛ ትምህርቷ ላይ በተሳካ ሁኔታ ከተወጣችው ልክ እንዳሰበችው ወደ ካሊፎርኒያ ሄዳ መማር እንደምትችል እየነገራት ነበረ። ይሄ ነገር የልጅነት ህልሟ ነበረ። ነገር ግን አሁን ላይ ያንን ህልሟን እንደተወቹ በመናገር ምክንያቷን ሳታስረዳ ወደ ክፍሏ ትገባለች። ታዲያ በቀጣይ ቀንም ሳኩራ ትምህርት ቤት በነበረበት ጊዜ የሷ አጎት ካቺ ነበር የቀረበው። እሱም እያናገረው ነበረ። በዚህም ዩሚ አስቸጋሪ ልትሆን እንደምትችል ትንሽ ትኩረት ሰጥቶ እንዲያስጠናት ነበረ ሲመክረው የነበረው። የማጥኛ ሰዓታቸውም ይደርሳል። እሱ ተዘጋጅቶ ነበር የመጣው። በዚህም ሊጠቅማት ይችላሉ ብሎ ያሰበውን መጽሐፍ እንዳለ ያስቀምጥላታል። እሷ ግን እንዴት ብላ ማንበብና መረዳት እንዳለባት ሁላ ግራ ገብቷት ነበረ። ሲነግራት የነበረው የእንግሊዝኛ ቃላቶችን በጣም ብዙ ጊዜ እየደጋገመች እንድትጽፍና ጮክ ብላ እንድታወራቸው ነበር ሲመክራት የነበረው። እምቢም እሺም ሳትል ወዲያው ያዘዛትን ነገር ታደርግ ጀመረ። ታዲያ እሱ ቁጭ ብሎ በስነ ስርዓት እያስጠናት እያለ ግን እሱን የሚወዱት የሷ የክፍል ተማሪዎች እያዩአቸው ነበረ። በዚህም ልክ እንደሷ ከሱ ጋር አንድ ለአንድ ሆነው የማጥናት ፍላጎታቸው ይጨምር ጀመረ። እረፍት ሰዓት ላይ እሱ ቢሮ ከሄዱም በኋላ ልክ እንደሷ ማጥናት እንደሚፈልጉ ነበር የነገሩት። እሱ ግን ውጤታቸው በጣም ቆንጆ ስለሆነ ተጨማሪ ጥናት እንደማያስፈልጋቸው ይነግራቸዋል። ታዲያ ከሁሉም መሪ የሆነችው አንዷ ስትናገር የነበረው እነሱ ሶስቱ የእሱን ክፍለ ጊዜ ትኩረት ሰጥተው ልክ እንዲወዳቸው ለማድረግ ጥሩ ውጤት እንደሚያመጡ እየነገረችው ነበረ። ታዲያ እሱም በርትተው እንዲሰሩ ነበር ሲነግራቸው የነበረው። ነገር ግን እንደወደዱት ያስታውቅባቸው ነበረ። በዚህ ነገር ላይ ሊያበረታታቸው አልፈለገም። ታዲያ እነሱ ከሄዱ በኋላ ሌላው መምህር ይህንን ወሬያቸውን ትኩረት ስለሰጠ አንድ ለአንድ እንዲያወሩ ሳኩራን ይጠይቀው ጀመረ። ታዲያ ከሴቶች ጋር እንደዚህ አይነት ግንኙነት እንደማያስፈልግ እየነገረው ነው። ሳኩራም በምላሹ ሲመልስ የነበረው ሃይስኩል ላይ ያሉ ሴት ተማሪዎች ጥሩና መጥፎ መለየት እንደማይችሉ፣ በዚህም በጊዜያቶች ኮሌጅ ሲገቡ የራሳቸውን ውሳኔ ስለሚወስኑ አሁን ላይ ልክ ናችሁም ልክ አይደላችሁም ማለት እንደማይፈልግ ነበር ሲናገር የነበረው። ታዲያ እሷ ወደምታጠናበት ክፍል በሚሄድበትም ጊዜ በስነ ስርዓት ትኩረት ሰጥታ አርጌ ያላትን እያደረገች ነበረ። አሁን ትንሽ እየገባት ነው። እየተስተካከለላት እንደሆነ ይጠይቃታል። እሷም ያላትን ብቻ እያደረገች እንደሆነ ነበር ስትነግረው የነበረው። ስሜትሽን መግለጽ ላይ ጎበዝ አይደለሽ መሰለኝ። ሲያወራ ግን በጣም እየቀረባት ስለሆነ ጆሮዋን ትይዝ ጀመረ። እሱም ጆሮዋን የምትይዘው ስሜቷን ላለመግለጽ እንደሆነ ይጠይቃታል። እሷም ስትናገር የነበረው እንደዚህ አይነት ድንጋጤዎች ወይም የማፈር ስሜት በሚሰማት ጊዜ ጆሮዋ ቶሎ እንደሚቀላ፣ በዚህም ጆሮዋን ለማቀዝቀዝ እንደምትነካ ነበር የተናገረችው። እሱም በመቀጠል ሰዎች ተግባራቸው በአእምሯቸው የሚያስቡትን ነገር እንደሚያንጸባርቅ እየነገራት ነበረ። አሁን ደግሞ ቀሚሷን ጥብቅ አድርጋ ትይዝ ጀመረ። ሲጠይቃት የነበረው ድጋሚ ስሜቷን ላለመግለጽና ራሷን ለማረጋጋት ይህንን እንደምታደርግ ነበረ። እሷም ዝም ብላ ፍዝዝ ብላ ትመለከተው ጀመረ። እኔ መምህርሽ ነኝ፣ የጠየኩሽ ደግሞ እንደ መምህር ነው። ስለዚህ አንቺ እንደ ተማሪ መልሽልኝ። ይህንን በመስማቴ ደስተኛ ነኝ፣ ምክንያቱም እኔም በጣም ነው የምጠላህ። ታዲያ ረፍት ሰዓት ላይ ተማሪዎች በሚስቁበት በሚያወሩበት ጊዜ እሷ ቁጭ ብላ ትምህርቱን እያጠናች ነበረ። ታዲያ ይህንን ያየችው ጓደኛዋ ናሚም ለምን ትኩረት ሰጥታ እንደምታጠና ትጠይቃታለች። በቃ እኔ ጥሩ ውጤት ካላመጣሁኝ በእርግጠኝነት መቼም አይፋታኝም። እኔ ደግሞ ሁሌ ከሱ ጋር ማጥናት አልፈልግም። የፈተናም ጊዜ ይደርሳል። በአሁኑ በእርግጠኝነት ብዙ መልሶችን እንደምታቃስባ ነበረ። ልክ እሱ አጠገቧ በሚቆምበት ጊዜ ግን ትደነግጥ ጀመረ። ወዲያው ጆሮዋንም ትይዝ ጀመረ። እዛ ክፍል ውስጥ ያለችው ተማሪ ግን በትኩረት እየተመለከተቻቸው ነበረ። በዚህም ትቀና ጀመር። ታዲያ ዮሺዳና ጓደኞቿም እረፍት ሰዓት እቃው ወደ ማካመቻ ክፍል ነበረ ዩሚን የጠሯት። እነሱም ሲጠይቋት የነበረው ሆን ብላ እንግሊዘኛ ትምህርት ላይ ዝቅተኛ ውጤት እንደምታመጣ የእሱን ትኩረት ለመሳብ እንደሆነ ይጠይቋታል። እሷ ግን እንደዚህ አይነት ነገር እንደማታደርግ፣ ሲቀጥል ደግሞ መምህሩንም እንደማትወደው እየተናገረች ነበረ። በዚህም የተነሳ ይገፈትሯታል። ከዛ በተጨማሪ እዛው ቆልፈውባት ነበር የሄዱት። የማጥኛ ሰዓታቸው ስለደረሰ እየጠበቃት ነበረ። አልመጣችም። 15 ደቂቃ አርፍዳለች። ሁልጊዜ ግን በሰዓቱ ነበር የምትመጣው። እሷን ለማየትም የሄደው ወደ ክፍሏ ነበረ። ክፍል ውስጥም ሴቶች
ተማሪዎቹ እየተሳሳቁ ነበር። የሆነ ነገር እንዳለ ተረድቷል። በሌላ በኩል እሷ ደግሞ እግሯን ወለም ብሏት ነበር። በጣም ደክሟታል። እንደምንም ብላ በመስኮቱ አድርጋ ለመውጣት በምትሞክርበት ጊዜ ሳኩራ ነበረ በሩን የከፈተው። ምን እንደሆነች ከሴቶቹ ጠይቆ እንደመጣ እነሱንም እንዳናዘዛቸው እንደሚቀጡ እየነገራት ነበረ። ያንተ እርዳታ እኮ አያስፈልገኝም፣ ባትመጣ ኖሮ በመስኮቱ ዘልዬ ወጣ ነበረ። ዝም ብላው ነበር ጥላው የሄደችው። በተራመደች ቁጥር ግን ሰውነቷ እየዛለ ነው። ይህንን ያስተዋለው ሳኩራ ካቀፋት በኋላ ይዟት ሄደው ወደ ክሊኒክ ነው። አቅፋት በሚሄድበት ጊዜ ከዚህ ቀደም እጠለዋለሁ ያለችው ጠረኑን ትወደው ጀመረ። ታዲያ ክሊኒክም ከደረሱ በኋላ ክትትል ይደረግላት ጀመረ። ራሷ ላይ ትኩረት ማድረግ እንዳለባት እየመከራት ነበረ። እጁንም ጭንቅላቷ ላይ ያደርጋል። አሁንም ትደነግጥ ጀመረ። እንግዳ የሆነ ስሜት እየተሰማት ነው። በመቀጠልም የመጣው አጎቷ ነበረ። ምን እንደተፈጠረ ይጠይቃታል። ከተማሪዎቹ ጋር የተፈጠረውን ነገር አልተናገረችም። እግሯን ወለም እንዳላት ብቻ ነበር የተናገረችው። ቤትም በነበረችበት ጊዜ ጃኬቷ የእሱን ጠረን እንደያዘ ነበር የተረዳችው። ታዲያ አላስጠላትም። ይበልጥ ምቾት ይሰማት ጀመረ። ከጓደኛዋ ጋር ሞል ውስጥ በነበረችበት ጊዜ ያየችው ከረባት ነበረ። ለሱም እንደ ስጦታ ያንን ከረባት ለመስጠት ነበር ያሰበችው። በቀጣይ ቀንም እንደተለመደው ካስተማራት በኋላ ከመለየታቸው በፊት በፖስታ ጠቅልላ ያንን ከረባት ነበር የሰጠችው። እሱም ወዲያው እየተረዳው እየወደደችው እንደሆነ ነበረ። ቆይ ለኔ ስሜት አለሽ ማለት ነው? እንደዛ ከሆነማ አንቺን ማስተማሩ ምንም አይነት ደስታ አይፈጥርብኝም። እሷ ግን የፈለገችው ያን ቀን ላደረገላት ነገር እንደ ምስጋና እንደሆነ ለማስረዳት እየሞከረች ነበረ። ታዲያ በንቀት ነበር ሲናገር የነበረው። እንድትወደው ለሱ ስሜት እንዲኖራት እንደማይፈልግ እየነገራት ነው። በጣም ትናደዳለች። በጥፊ ከመታችሁ በኋላ ነበር ከዛ የሄደችው። ቤትም ከገባች በኋላ ያንን ስጦታ ጋርቤጅ ውስጥ ነበር የጣለችው። እንግሊዘኛ ማጥናቷን ትታ የፊሎሶፊ መጽሐፎችን ታነብ ጀመረ። እነዛ መጽሐፎች በጣም ከባድ ነበሩ። አጎቷ ካቺም ከመጣ በኋላ ይህንን ነበር የተመለከተው። ሁሌ እሷ በሚከፋትና ስሜቷን መግለጽ በሚከብዳት ጊዜ ነበረ እንደዚህ አይነት ከባባድ መጽሐፎችን የምታነበው። በዚህም የተረዳው ምናልባት እንግሊዘኛ ትምህርት ተጨማሪ ማጥናቷ እላያ ላይ ጭንቀት እየፈጠረባት እንደሆነ ነበረ። በቀጣይ ቀንም ካቺ የሄደው ርዕሰ መምህሩ ቢሮ ነበረ። በዚህም ይሄ ፕሮግራሟ እንዲያቆምላት ነበረ ርዕሰ መምህሩን የጠየቀው። በመቀጠልም የተጠራው ሳኩራ ነበረ። ከዚህ በኋላ ዩሚን ማስጠናት እንደማይጠበቅበትና ውጤቷ እየተሻሻለ ስለሆነ ፕሮግራሙ እንዳበቃ ነበር የተነገረው። እሱ ይህንን በሚሰማበት ጊዜ ተናዶ ነበረ። አስፈላጊ እንደሆነ ይጠይቃል። ታዲያ ካቺም ሲናገር የነበረው አይምሯ ላይ ሌላ ጭንቀት እየተፈጠረ ስለሆነ ፕሮግራሙ እንዳበቃ ነበረ። እሷ ማስጠናት አቁመው ነበረ። ነገር ግን በማታውቀው ሁኔታ ዩሚ እየናፈቃት ነበረ። እሱ በማይኖርበት ሰዓት ወደ እሱ ክፍል ሄዳ ቁጭ ትላለች። ታዲያ ግን እሱ ሁል ጊዜ በሴት ተማሪዎች የተከበበ ነበረ። በቀጣይ ቀንም ሳኩራ ወደ ክፍለ ጊዜው ከገባ በኋላ ሁሉንም ተማሪዎች እንግሊዘኛ እያስተማረ ነበረ። አይን ላይን በሚገጣጠሙበት ጊዜ ግን እሷን ላለማየት ይሞክር ነበረ። ይሄ ነገር ይበልጥ እያስከፋት ነው። ታዲያ የእረፍት ጊዜ ላይ ደግሞ እሱ ሲያስጠናት የነበረው ክፍል በመሄድ የእንግሊዘኛ ትምህርቶችን በኢርፎን እየሰማች ብቻዋን ቁጭ ትል ነበረ። ያኔ የመጣው ሳኩራ ነበር። ኢርፎኑንም ከጆሯ ላይ ካወለቀ በኋላ ወደ ቤት መሄድ እንዳለባት ነበር የነገራት። ልክ እንዳየችው በድንጋጤ እየሮጠች ትሄዳለች። በቀጣይ ቀን ምሳ ሰዓት ላይ ዩሚ ምግቧን ራሱ እየተመገበች አልነበረም። ይሄን ነገር ናሚ አይታው ነበረ። ምን እንደተፈጠረ ትጠይቃታለች። ትንሽ ካመነታችን በኋላ ዩሚ ትናገር ጀመረ። እንዴት እንደሆነ አላውቅም፣ ልቤ ላይ የሆነ እንግዳ ስሜት እኮ ነው የሚሰማኝ። ታውቂያለሽ አይደል? በጣም እጠላዋለሁ፣ ግን ደግሞ አጠገቤ ሳይሆን ሲቀር በጣም ይከፋኛል። እጠላውና ልናገረው ብዬ እሱ መጥፎ ነገር ሲናገረኝ ደግሞ እኔ ይከፋኛል። ጓደኛዋም ስትነግራት የነበረው ጥላቻና ፍቅር ልብ ውስጥ በአንድ ጊዜ በሚከሰቱበት ሰዓት ስሜት የተሰማውን ሰው ራሱ ግራ እንደሚያጋቡ እያሳወቀቻት ነበረ። ናሚ ያለቻትን ነገር በመረዳትም የሄደችው ወደ ላይብረሪ ነበረ። ፍቅርን የሚገልጹ መጽሐፎችን ታነብ ጀመረ። የመጀመሪያ ገጽ ላይ ያየችው መጀመሪያ የወደደ ሰው ስሜቱን መናገር እንዳለበት ነበር። በቀጣይ ቀን ክፍል ውስጥ በሚገባበት ጊዜ በሁሉም ተማሪ ፊት ስሜቷን ለመናገር እጇን ታወጣለች። ሁሉም አፍጥተው ሲያዩት ግን በጣም ስለፈራች ከመናገር ራሷን ገታ ነበረ። ታዲያ የእረፍት ክፍለ ጊዜ ላይ ደግሞ ሊያጨስ ሲል ሲጋራውን ከነጠቀችው በኋላ ምን ያህል ለሰውነቱ መጥፎ እንደሆነ እየነገረችው ነበረ። በመቀጠልም ከሱ ምን እንደምትፈልግ ይጠይቃታል። ለመመለስ ከብዷት ነበረ። ጥለዋት ነበር ሄደው። የትምህርት ክፍለ ጊዜ ላይ ግን ተማሪዎች ለመምህራቸው ደብተራቸውን እያሳዩ ጥያቄ በሚጠይቁበት ጊዜ ይህንን ስታይ እንደምንም ብላ ደብተሯ ላይ ጽፋ ስሜቷን ለመናገር ነበር ያሰበችው። ታዲያ በቀጣይ ቀንም ክፍል ውስጥ ሲገባ እሷ አልነበረችም። የት እንደሆነች ተማሪዎችን ሲጠይቅ አሁን እንደነበረች ይናገራሉ። ታዲያ ለማስተማር መድረኩ ላይ በቆመበት ጊዜ ግን ከጠረጴዛው ስር የሆነ የሚነካው ነገር ነበረ። እሱም በጣም ደንግጦ ዝቅ ነበር ያለው። በዛ ሰዓት እሷ ነበረች። እንደምንም ብሎ ራሱን ለማስተካከልና ለማስተማር እየሞከረ ነበረ። ያኔ ደብተሯን ገልጣ ስሜቷን የጻፈችበትን
ወረቀት እያሳየችው ነበረ። ተማሪዎች እንዳይጠረጥሩ ቀስ ብሎ እስክሪብቶን ይጥላል። በዚህም ካነበበው በኋላ ስሟት ነበረ። በጣም ትደነግጣለች። በዛ ሰዓት ደግሞ ርዕሰ መምህሩ አዲስ መምህር ወደዛ ልትገባ ስለሆነ እሷን እያስጎበኛት ነበረ። ታዲያ መምህሯም እሱ ዩሚን ከሳማት በኋላ ከንፈሩን በሚጠርግበት ጊዜ እሷ ደግሞ እንደ ድንገት ዝቅ ስትል ጠረጴዛ ስር የሆነች ተማሪ ስለምትታይ ሁሉን ነገር ወዲያው አገጣጥማው ነበረ። ስለተፈጠረውም ነገር ለማውራት እየሮጠች እሱ ጋር ነበረ ከክፍል በኋላ የሄደችው። እሱም የተፈጠረው ነገር ስህተት ስለሆነ ድጋሚ እንዳታስበው ነበር የነገራት። ልቧ ይሰበር ጀመረ። የትምህርት ቤቱ ፕሬዝዳንትም ሚሬ የተባለችውን አዲስ መምህርና ሳኩራን ሊያስተዋውቃቸው ሲል እሷ ስትናገር የነበረው ከልጅነታቸው ጀምሮ አብሮ አደግ እንደሆኑ ትምህርት ቤትም አንድ ላይ እንደተማሩ ትናገራለች። ታዲያ በቀጣይ ቀንም እሱን ይዛው የሄደችው ሁሌ ወደሚያዘወትሩበት ዛፍ ነበረ። በልጅነታቸው ያንን ዛፍ እየዞሩ ከተሽከረከሩ ምኞታቸው እንደሚሳካ ሳኩራ ይነግራት ነበረ። ታዲያ ሚሬ አሁንም ይህንን ነገር ማድረግ እንዳለባቸው ትነግሯለች። እሱ ግን የልጅነት መጃጃል እንደሆነ ነበር የነገራት። ታዲያ እሱንም ወዲያው ትስመዋለች። እሱም ቅድም ዩሚ ስትስመው ከንፈሩ እንደጠረገው አሁንም እየጠረገ ነበረ። ታዲያ ክፍል ውስጥ የተፈጠረውን ነገር እንደምታውቅ ይህን ነገር ደግሞ ሌላ ሰው ከሰማ ከትምህርት ቤት እንደሚባረር ሚሬ እየነገረችው ነበረ። እሱም የዩሚ ነገር ምንም እንዳልሆነ እየተናገረ ነው። በመቀጠልም ሚሬ ሁለቱ ፍቅረኛሞች በነበሩበት ጊዜ ሃይስኩል ውስጥ እሷ ስትስመው እንደነበረ አንድ ቀን እንኳን እሱ ስሟት እንደማያውቅ ታዲያ አሁንም እንዳልተቀየረ እየነገረችው ነበር። በቀጣይ ጊዜም ሳኩራን ተክታ ሚሬ ነበረ ክፍል ውስጥ የገባችው። ለተማሪዎችም ወረቀት እየበተነች ነበረ። በዛ ሰዓት ዩሚ ማን እንደሆነች አታውቅም ነበረ። ጸጉሯ ላይ ባለችው የድመት ጌጥ ብቻ ነበረ ወዲያው ያወቀቻት። ሳኩራ ስላልመጣ ደግሞ ዩሚ በጣም ተናዳ ነበረ። ክፍሉ ካበቃ በኋላ ሆን ብላ ሚሬ ትጠራታለች። ታዲያ ሳኩራ በሁለቱ መካከል የተፈጠረው ነገር እንደነገራት ደህና እንደሆነች ነበር የጠየቀቻት። ዩሚ ደግሞ ሚስጥራቸውን ሌላ ሰው እንደሰማ ስትረዳ ተናዳ ነበረ። ታዲያ ደህና እንደሆነች በመናገር ጥላ ትሄዳለች። በቀጣይ ጊዜም ትምህርት ቤት ውስጥ ሚሬና ሳኩራ አንድ ላይ እየተራመዱ እያለ ዩሚ እንዳየቻት የተረዳችው ሚሬ አውቃ ከሱ ጋር ትሳሳቅ ጀመረ። ይህንን ስታይ ዩሚ እየተናደደች ነው። ተማሪዎች ደግሞ ሁለቱ የልጅነት ጓደኛሞች እንደሆኑ አንድ ላይ ቢሆኑ እንደሚያምርባቸው ሲያወሩ ዩሚ ትሰማለች። በዚህም በጣም ትቀናና ትናደድ ጀመረ። ከዛ ጊዜ ጀምሮ ዩሚ ትምህርቷ ላይ ራሱ ማተኮር ከብዷት ነበረ። ብቻዋን ነበረ ብዙውን ጊዜ ቁጭ የምትለው። ክፍለ ጊዜውን ባለቀበት ሰዓት ሳኩራ ጋር ትሄዳለች። እሱም ስሜቷን ለመናገር ፈልጋ ነበረ። በጣም ጨንቋታል። አንድ ጊዜ ላይ ሲነግራት የነበረው ለስሜቷ ታማኝ መሆን እንዳለባት እንደሆነ፣ አሁን ደግሞ እሱን እንደምትወደው እየነገረችው ነበረ። እሱ ግን በዚህ ነገር ፍቃደኛ ሊሆን አልቻለም። በመካከላቸው ይሄ ነገር ሊፈጠር እንደማይችል እየነገራት ነበረ። ምክንያቱም እሷ ገና ናት። ከትምህርት ቤት መባረር ሳይሆን በሕግ ሁላ ሊቀጣ ይችላል። እሱን በመጠጋት ሲነግራት የነበረው ይሄ ፍቅር እንዳልሆነ ነበረ፣ ጊዜያዊ ስሜት እንደሆነ። ታዲያ ኮሌጅ ስትገባ ሁሉም ነገር እንደሚጠፋ እየነገራት ነው። ያኔ ቀሚሷን ጥብቅ አድርጋ ትይዛለች። በጣም ተናዳ ነበረ። በስሜቷ የቀለደባት ያህል ነበር የተሰማት። እየሮጠችም ትሄዳለች። እሱም ያደረገው ነገር ስህተት እንደሆነ ስለተረዳ ተከትሏት ነበረ። ነገር ግን ከትምህርት ቤት ቅጥር ግቢ በሩጫ ወጥታለች። በቀጣይ ቀን በሚያስተምርበት ጊዜ ሁሉም ተማሪዎች ወረቀት እየተበተነላቸው ነበረ። እሷም እንደ ድንገት ወረቀቷ ይወድቃል። ያየው ሳኩራ መጥቶ አንስቶላት ነበረ። አይን ላይን እንዳይተያዩ አንገቷን ታዞራለች። የእረፍት ጊዜያቸውም ላይ ሶስት ወንዶች የአንድን ተማሪ ዳሪ ስላገኙ እሱን ለመክፈት እየሞከሩ እንደሆነ ነበር የተመለከተችው። ዩሚን በቁጣ ትቀማቸው ጀመረ። ያ ዲያሪ ማቶባ የተባለው የትምህርት ቤታቸው ተደባዳቢ ነበረ። በዚህም እሱ አጎንብሶ ያመሰግናታል። እሷም ችግር እንደሌለው ነበር የተናገረችው። ከትንሽ ቆይታ በኋላ ግን እዛው ራሷን ትስታለች። የደነገጠው ማቶማም ስሟን እየጠራ በተደጋጋሚ እንድትነሳ እየጠየቃት ነበረ። ሳኩራ በዛ በሚያልፍበት ጊዜ ስሟን ሲሰማ እየሮጠ ይሄዳል። ራሷን ስለሳተችም አቅፎ ነበር ወደ ክሊኒክ የወሰዳት። ታዲያ ከሳተችበት ሳትነቃ ለማቶባ ይነገረው እሱ አቅፎ እዚህ እንዳመጣት ለዩሚ እንዳይናገር ነበረ። ስትነቃ እዛ የነበረው ማቶባ ነው። በቀጣይ ጊዜያቶችም እሷና ማቶባ ይቀራረቡ ጀመረ። ይህንን የሚያው ሳኩራ ግን ደስተኛ አልነበረም። አንድ ቀን ላይም ዩሚና ማቶባ ኬክ ሊበሉ ወጥተው ነበረ። እሱም ሲነግራት የነበረው ኬክ ላይ ትልቅ እውቀት እንዳለው፣ ታዲያ ሲመረቅ ሼፍ መሆን እንደሚፈልግ፣ ከዚህ ቀደም ከተማሪዎች የቀማችለት ዲያሪ እዛ ላይ ያለው ኬኮች እንዴት መሰራት እንደሚችሉ የሚገልጽ ጽሑፍ እንደሆነና የአባቱ ስጦታ እንደሆነ ነበር ሲነግራት የነበረው። ከሃይስኩል የሚመረቁበት ጊዜ ስለደረሰ ተማሪዎችን እንዳለ ርዕሰ መምህሩ ሰብስቦ መግባት የሚፈልጉበትን ዩኒቨርሲቲ እንዲያስቡ ነግሯቸው ነበረ።
ታዲያ በቀጣይ ጊዜ ለመዝናናት ናሚ፣ ፍቅረኛዋ ዩሚና ማቶባ አንድ ላይ እየተራመዱ ነበረ። ታዲያ ማቶባ ከኋላ እያለ ነው። ናሚም ስትነግረው የነበረው ሄዶ ለዩሚ እንደሚወዳት መናገር እንዳለበት ነበረ። በዚህ ሰዓትም እሱ እጇን ነበር የጎተታት። እየጎተታትም ወደ አንድ ቦታ እየወሰዳት ነበረ። እንደ አጋጣሚ ሆኖ ሳኩራና ሚሬ ደግሞ እዛው አካባቢ እየተራመዱ ነበረ። ሚሬ ልክ እሷን ስታያት ሳኩራ እንዳያት ለማድረግ ወደ ሌላ ቦታ ልትወስደው ነበረ። ነገር ግን ሳኩራ ተመልክቷቸው ነበረ። ታዲያ እየጎተታት የነበረው ማቶባንም ታስቆመዋለች። እሱም ሳይደብቅ ስሜቱን ነበር የነገራት። በዚህ ሰዓት ግን የምታፈቅረው ሌላ ሰው እንዳለ ትነግረዋለች። ብዙ ከማውራታቸው በፊት ሳኩራ በጣም ስለተናደደ ጭንቅላቱ ላይ ኮፍያውን ከሸፈነ በኋላ እየሮጠ ዩሚን ይዟት ነበረ ከዛ ቦታ የሄደው። ከትንሽ ሰዓት በኋላ ከጭንቅላቱ ላይ ያለው ኮፍያ በሚወልቅበት ጊዜ እሱን ስታየው ዩሚ ደስ ብሏት ነበረ። ወደ አንድ ድብቅ ቦታም ይወስዳታል፣ ሰው እንዳያያቸው ነበረ። በዚህም ሲነግራት የነበረው በጣም እንደሚወዳት ነበረ። እኔም በጣም እወድሻለሁ። እሷ ከዚህ ቀደም ከአንዴም 2-3 ስሜቷን እንደተናገረች፣ ታዲያ እሱ እውነት የሚወዳት ከሆነ ስሜቱን ማሳየት እንዳለበት በመናገር እየሮጠች ከዛ ትሄዳለች። በቀጣይ ጊዜም ዩሚ ከካቺ ጋር ቁጭ ብላ ምግብ እየተመገበች እያለ በመስኮቷ በኩል ያየችው ሳኩራን ነበረ። እንድትወጣም ምልክት ይሰጣታል። ምግቧን እርግፍ አድርጋ ነበር የወጣችው። ታዲያ እሱም ይዟት ሄደው ወደ ባህር ዳርቻው ነበረ። ከአባቱ ጋር የነበረውን ታሪክ ይነግራታል። አባቱ ብዙውን ጊዜ ወደ ውጭ ሀገር በመሄድ ጊዜውን እንደሚያሳልፍ፣ ነጋዴ እንደሆነ፣ በዚህም ግን ሁሌ ለአባቱ ናፈከኝ ብሎ ሲናገር አባትየው የተለያዩ ውሸቶችን በመደርደር እሱ ሌላ ነገር እንዲያስብ እንደሚያደርገው፣ ከሱም መካከል አባትየው ጉዞ በሚያደርግበት ጊዜ ሰማያዊ ብርሃን ያላት ፀሐይ እንዳየ እንደሚነግረው፣ ያ ግን ውሸት እንደነበረ፣ ከዛ ጊዜ ጀምሮ ለሰዎች ውሸት እንደማይናገር፣ ውሸት መስማትም በጣም እንደሚጠላ፣ ታዲያ አባቱ ራሱን እንዳጠፋበትና ከዛ ጊዜ ጀምሮ የብቸኝነት ስሜት እንደሚሰማው፣ ይህንን ለማንም ሰው እንዳልተናገረ ለሷ ብቻ እንደነገራት ነበር ሲያሳውቃት የነበረው። እሱም እንደሚወዳት ይነግራታል። በሱ ብቻ አላበቃም፣ ልክ ስትመረቅ እንደሚያገባት ነበር የነገራት። ይህንን ስትሰማ በጣም ትደነግጣለች። የወደፊቱን በጣም እያሰበ እንደሆነ ነበር ስትነግረው የነበረው። እሷ ግን እሱን ማግባት በጣም ስለምትፈልግ ተስማምታ ነበረ። በመቀጠልም እሷ አብራው እስከሆነች ድረስ ሁን ያለችበት ቦታ እንዳለ እንደሚሆን፣ ታዲያ ኑር ያለችበት ቦታ እንዳለ እንደሚኖር ነበር ሲነግራት የነበረው። በዚህም ልትሄድ ስትል ከጀርባ ያቅፋታል። ፍቅረኛሞች መሆናችንን ማንም ማወቅ የለበትም። ከታወቀ ደግሞ እባረራለሁ፣ ልታሰርም እችላለሁ። እሷም በደስታ ለማንም እንደማትናገር ታሳውቀዋለች። ታዲያ ትምህርት ቤት ውስጥ ከሩቅ እያየችው ከሱ ጋር ጊዜ ለማሳለፍ በጣም ትፈልግ ነበረ። ተማሪዎች ሲከቡት ግን አንድም ቀን ነፃ ጊዜ አግኝተው አያውቁም። ሁሌ ደብራት ነበር። ብቻዋን ቁጭ ብላ በነበረበት ጊዜ እሷ ጋር የመጣው ማቶባ ነበረ። ሲነግራት የነበረው ያኔ እየጎተተ የወሰዳት ሳኩራ እንደሆነ እንዳወቀ፣ ያልተከተላት በመካከላቸው ጠንካራ ስሜት እንዳለ ስለተረዳ እንደሆነ፣ ታዲያ ከዛ በተጨማሪ ደግሞ ራሷን በሳተችበት ጊዜ ወደ ክሊኒክ የወሰዳት ሳኩራ እንደሆነ ይነግራታል። ይህንን ስትሰማ በጣም ደስ ብሏት ነበር። ቤት ከገባች በኋላ ሃይስኩል ስትመረቂ አገባሻለሁ ስላላት ስለ ሳኩራ እያሰበች ምን አይነት ምግብ እሰራለታለሁ ብላ በማሰብም ቆንጆ ምግቦችን መስራት መለማመድ ጀመረች። በቀጣይ ጊዜ ትምህርት ቤት ውስጥ ደግሞ ፍቅረኛሞች የሆኑ ወንድና ሴት እጅ ለእጅ ተያይዘው ታያለች። ይህ ነገር ልቧን እንዲሰማት እያደረጋት ነበረ። ታዲያ ወዲያው መልእክት ነበረ ሳኩራ የላከላት። ወደሱ ክፍል እንድትመጣ ይነግራታል። ዩሚ መልእክት ከላከላት በኋላ ወደሱ ልትሄድ ስትል ያስቆመቻት ጓደኛዋ ናሚ ነበረች። ወሬዎችን ትጠይቃት ጀመረ። በዛ ሰዓት ግን እሱ ጋር መሄድ ስለጓጓች ብቻ ጓደኛዋን አስቀይማ ነበረ ጥላ ሄደችው። ጥሩ ጊዜ ያሳልፋሉ ብላ በመጓጓት ወደዛ ብትሄድም እንድታነብ መጽሐፍ ነበር የሰጣት። ታዲያ በጣም ተናዳለች። ንዴቷ ፊቷ ላይ ያስታውቅ ነበረ። በዚህም ጥላው ልትሄድ ስትል ግን ያስቆማታል። ከኋላም ካቀፋት በኋላ ይቅርታ እየጠየቃት ነበረ። ልክ እንደታቀፈችም ንዴቷን ትረሳዋለች። እሷም ይቅርታ አድርጋለት መልሳ እያቀፈችው ነው። በዛ ቦታ ስታልፍ የነበረችው ሚሬ ግን ፎቶ አንስታቸው ነበረ። ታዲያ በዛ ሰዓት ያንን ፎቶ ላጥፋው አላጥፋው ብላ ግራ ተጋብታ ነበረ። ሚሬም ቢሮ ውስጥ ቁጭ ብላ በነበረበት ጊዜ ካቺ ነበር የቀረባት። ታዲያ በዚህም ሲጠይቃት የነበረው በዩሚና በሳኩራ መካከል ጤነኛ ያልሆነ ነገር ከተመለከተች ነበረ። ሚሬም እንዳልተመለከተች ትናገራለች። ከትንሽ ቆይታ በኋላ ግን ሀሳቧን ከቀየረች በኋላ ለሱ ፎቶውን ነበር ያሳየችው። በዚህም ካቺ በጣም ይናደዳል። ያንን ፎቶ ይዞ ካቺ ቀጥታ ሄደው ሳኩራ ጋር ነበረ። እየሰራ ያለው ነገር ስህተት እንደሆነ፣ ከትምህርት ቤት መባረር ብቻ ሳይሆን በሕግ እንደሚያስቀጣው ነበር ሲነግረው የነበረው። በጣም የተናደደው ካቺም ያንን ፎቶ ይዞ ለርዕሰ መምህሩ ተናግሮ ሳኩራን ለማባረር ነበር ያሰበው። ልክ በሩ ላይ ሊገባ ሲል ግን ያመነታ ጀመረ። ወዲያው የመጣው የእሷ መምህር ነበረ። በእንግሊዝኛ ትምህርቷ 68 እንዳመጣችና ውጤቷ እንደተሻሻለ በሰማበት ጊዜ ካቺ ውሳኔውን ትቶት ነበረ።
ቤት ከሄደም በኋላ ለሷ የተሰጣት መጽሔት ነበረ። ያ መጽሔት የሜንድል መጽሐፍ ነበረ። በዚህም ካሊፎርኒያ ውስጥ አለ የተባለ መምህር ነበረ። እሱ ጋር ሄዳ መማር ትፈልጋለች። በዚህም ወደ ካሊፎርኒያ ሄዳ መምህሩን ማግኘት እንዳለባት ነበር የነገራት። እሷ ከዚህ ከሄደች ምናልባት ሳኩራ ይጎዳል ብላ በማሰብ ግን ወደ ካሊፎርኒያ መሄድ እንደማትችል ነበረ ለካቺ የተናገረችው። ያኔ ይናደድ ጀመረ፣ ምክንያቱም ሳኩራ እንደሆነ ያውቃል። እዛ በነበረችበትም ጊዜ ስልክ የደወለላት ሳኩራ ነበረ። ወደ ባልኮኒው እንድትወጣ ይነግራታል። ታዲያ እያየችው እንደሚወዳትና አንድ ቀን እንደሚያገባት በመናገር ስልኩን ዘግቶ ነበር የሄደው። ያኔ እሷ ከፎቁ ከወረደች በኋላ እየሮጠች ሄዳ ከጀርባ ታቅፏለች። እሷም እንደምትወደው በመናገር እየሮጠች ወደ ቤት ነበር የተመለሰችው። በቀጣይ ጊዜ ትምህርት ቤት ውስጥ ስለሷና ስለ ሳኩራ እየተወራ ነበረ። ጭምጭምታውን የሰማችው ናሚም ቀጥታ ሄዳ ዩሚን ትጠይቃታለች። ዩሚ ግን አሁንም ለመናገር ፈቃደኛ አልነበረችም። የተናደደችው ናሚ ጓደኛሞች እንደሆኑ እንዳሰበች፣ ከሷ ግን ብዙ ነገር እንደምትደብቃት በመናገር ጥላት ትሄዳለች። ትምህርት ቤት ውስጥም ሳኩራ የሄደው ርዕሰ መምህሩ ጋር ነበረ። ታዲያ ርዕሰ መምህሩ ከዚህ በኋላ አቁም የተባለውን ዩሚን የማስጠናት ፕሮግራም ማቆም እንዳለበትና ከቀጠለ እንደሚባረር ነበር የተነገረው። ካቺም በእሱና በዩሚ መካከል ምንም አይነት ነገር እንደሌለ በመናገር ርዕሰ መምህሩ እንዲለሰልስለት አድርጎ ነበረ። ከክፍለ ጊዜም በኋላ ካቺና ሳኩራ ተገናኝተው ነበረ። በዚህም ካቺ ሲናገር የነበረው የዩሚ ከልጅነት ጀምሮ ፍላጎቷ ወደ ካሊፎርኒያ መሄድ እንደሆነ፣ በዚህም አሁንም ብያለች ስለሆነ እንድትሄድ ማበረታታት እንዳለበት ይነግሯል። ሳኩራ ግን በማበረታታት ብቻ ጥላው እንደማትሄድ፣ ሁለቱ ከተለያዩ ብቻ ጥላው እንደምትሄድ ነበር ሲናገር የነበረው። እንደዛ ከሆነ መለየት እንዳለባቸው ካቺ ይነግረዋል። በቀጣይ ጊዜም ዩሚ ከናሚ ጋር ስለተጣላች በጣም ከፍቷት ነበረ። ያኔ የመጣው ሳኩራ ነበረ። ታዲያ ከናሚ ጋር እንደተጣላች ይጠይቃታል። እሱ ስላለላት ማንም ቢጣላት ግድ እንደማይሰጣት ነበር የተናገረችው። በመቀጠልም ሳኩራ ሲነግራት የነበረው በመካከላቸው ያለው ግንኙነት እዚህ ላይ እንዳበቃ ነበረ። በመደናገጥም ለምን ብላ ትጠይቋለች። እሱም መጀመሪያ ላይ እንደወደዳት ከጊዜ በኋላ ግን ስሜቱ እንደጠፋ ነበር የነገራት። በቀጣይ ጊዜም ትምህርት ቤት ውስጥ በጣም ከፍቷት ነበረ። ልታናግራትም ናሚ ነበር የመጣችው። ታዲያ አይኗ ላይ እንባ ይታይ ነበረ። ናሚ ከዚህ ቀደም ዩሚ ምንም ነገር ቢፈጠርባት ስታለቅስ ስላላየቻት አሁን እንደተጎዳች ነበር የተረዳችው። በዚህም ዩሚ ስቅስቅ ብላ እንደተለያዩ ትነግራታለች። ይህንን የሰማው ማቶባ ቀጥታ የሄደው ሳኩራ ጋር ነበረ። በቦክስ ወደ መሬት ከጣለው በኋላ ከዚህ በኋላ አጠገቧ እንዳይደርስ ነበር ያስጠነቀቀው። ሚሪም የሳኩራን ቁስል እያከመችለት ፎቶውን ለካቺ ያሳየችው እሷ እንደሆነች ነግራው ነበረ። በሌላ በኩል ወደ ቤት የሄደችው ዩሚ ለአጎቷ የተናገረችው ወደ ካሊፎርኒያ ሄዳ መማር እንደምትፈልግ ነበረ። በቀጣይ ጊዜ ወደ ኤርፖርት ሄዳ ነበረ። እሱ መጥቶ እስኪሰናበታት በጣም ጓግታለች። ነገር ግን አልመጣም። እሷም ወደ ካሊፎርኒያ ትሄዳለች። አቶ ሜንድልንም አግኝታ የእሳቸውን ክፍል መማር ችላ ነበረ። በጣም ጥሩ ሁኔታ ላይ ነበረች። በሌላ በኩል ሳኩራም ትምህርቱን ማስተማር ቀጥሎ ነበረ። ጊዜያቶች እያለፉ ነው። አንድ ቀን ከክፍል በወጣበት ጊዜ ግን እሷን ትምህርት ቤት ውስጥ ነበር ያየው። አጎታ እንዳያያትም እየጎተተች የወሰደች ወደ ባህር ዳርቻው ነበረ። ለሱም የሰጠችው ሰማያዊ ብርሃንን የሚያበራ ፀሐይ ነበረ። አባቱ እንዳልዋሸ ነበር የነገረችው። እሱ ግን አባቱ እንደዋሸ፣ ምክንያቱም ይህንን ፀሐይ አይቶት እንደማያውቅና ሰዎች ሲያወሩ ሰምቶ ለሱ አምጥቶ ውሸቱን እንደነገረው ነበር ሲነግራት የነበረው። አባትህ የዋሸው ያንተን ደስታ ለመጠበቅ ነው። አንተ ልክ ለኔ እንደዋሸኸኝ የወደፊቴን ለማስተካከል ልክ እንለያይ እንዳልከኝ ማለት ነው። ቀሚሷንም ጥብቅ አድርጋ በመያዝ እዛ በምትሄድበት ጊዜ ሁሉን እንደተረዳች፣ ታዲያ ምንም ነገር ቢያልፍ ግን እንደምትወደው ነበር የነገረችው። ይህንን ሲሰማ በጣም ደስ ይሏል። ወዲያው ነበር ያቀፋት። እሱም እዛው እንድታገባው ነበር የጠየቃት። እሷም በደስታ እንደምታገባው ትናገራለች። በሚያምረው በፀሐይ ግርዶሽ በመከበብም ፍቅራቸውን ማደስ ችለው ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።